ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ውድ ተመልካቾቻችን እንደምን ዋላችሁ? የሰንበት መዋያ የመጨረሻው ዝግጅታችን ጸበል ጸዲቅ ላይ ተገኝተናል። የዛሬ የጸበል ጸዲቅ ጥያቄያችሁ ደርሶናል። ለጥያቄያችሁ ተገቢውን ምላሽ የሚሰጡ መምህር ጋብዘንላችኋል። የዛሬ የጸበል ጸዲቅ እንግዳችን መጋቤ ሐዲስ ዶክተር ሳሙኤል አያልነህ የቦሌ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስና ቅድስት ልደታ ለማርያም ቤተክርስቲያን ስብከተ ወንጌል ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ቆይታችሁን ከኛ ጋር አድርጉ። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ የጸበል ጸዲቅ ዝግጅታችን አማኞችም ማያምኑም ከውጭ ሆኖ የቤተክርስቲያን አስተምህሮ በቀናነት የሚጠይቁ ተመልካቾቻችን የሚጠይቋቸው የሚልኳቸው ጥያቄዎች ተገቢውን የቤተክርስቲያን አስተምህሮ በጠበቀ መልኩ ምላሽ የሚሰጥበት የምንወያይበት ያው ከዳቦም ከቆሎም እየቀማመስን እንደው ምእመናኑም ጸበል ጸዲቅን በቤቱ ሲያዘጋጅና ጎረቤቶቹን ሲጋብዝ አንድ ላይ የመብላቱ የመጠጣቱ የመጫወቱ ነገር ሲኖር እንዲህ አይነት ማህበራዊ ጉዳዮችን አንስተው እንዲጫወቱ አብነት ለማድረግ ጭምር በዛም ላይ ደግሞ ለጥያቄዎቻችን ተገቢው ምላሽ ለምእመናን የቤተክርስቲያኗን አስተምሮ በሰፊው የምናሳይበት ዝግጅታችን ነው። እንግዳይ ስለሆኑ በጣም አመሰግናለሁ ቀሲስ። እኔም አመሰግናለሁ። እንግዲህ የዛሬው የጸበል ጸዲቅ ዝግጅታችን ትንሽ በህክምናው አንግል መታየት ያለበት ጥያቄ ስለሆነ እንግዳችን አድርገን ጋብዘኖታል። በድጋሚ ያመሰገንኩኝ ወደ ጥያቄው ወደ ውይይታችን ከማለፋችን በፊት ጸበል ጸዲቁን ይባርኩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርገን እንድትቀበልልን ውይይታችንን ንግግራችን ሁሉ ለምእመናን የሚጠቅም መልካም ውይይት እንድታደርግልን በሰላም እንዳዋልክ በሰላም እንድታስመሽን በዚህ ዕለት ከሚከበሩ ከቅዱሳን እናቶቻችን ከቅዱሳን አባቶቻችን ረድኤት በረከት እንድታሳድርብን ቅዱስ ስምህን አቡነ ዘበሰማያት ብለን እንጠራሃለን። ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ 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 ላንቺ ልገዛ ላመስግንሽ ተመልሰናል ተመልካቾቻችን። በቀጥታ የምናልፈው ወደ ውይይታችን ይሆናል። አብራችሁን ቆዩ። ቀሲስ በድጋሚ አመሰግናለሁ። ወደ ጥያቄው ልለፍ። ካገባሁ 2 ዓመት ሆነኝ ይላል ጥያቄያችን። የአንድ ልጅ አባት ነኝ። በትዳሬ በጣም ደስተኛ ነበርኩ። ከጊዜ በኋላ ግን ባለቤቴ በሩካቤ ወቅት ምንም ፍላጎት የለኝም አታስጨንቀኝ እያለች ትከለክለኛለች። የጤና ችግር ከሆነ ብዬ ሕክምና ታየች። ነገር ግን ምንም አይነት የጤና ችግር እንደሌለባት የተለያዩ የሕክምና ባለሙያዎች ጋር ወስጃ ታረጋግጫለሁ። እሷም ጋር ስናወራ በጣም እንደምትወደኝና ከኔ ውጪ የምታስበው ሰው እንደሌለም ምላ ተገዝታ ነው የምትነግረኝ። በዚህ መንገድም የምጠረጥራት ሰው ፈጽሞ አይደለችም። ከመውለዳችን በፊት የሌለ ነገር ነው ከወለደች በኋላ ያጋጠመን። ግራ ገባኝ። ምን ላድርግ? ሳነሳባት ገና ደስታዋ ይጠፋል። እሷን ላለማስጨነቅ ብዬ ሁሉን ነገር ትቼዋለሁ። መጨረሻው ምን ይሆናል እያልኩ ሳስብ እጨነቃለሁ። ምን ላድርግ ይላል። እንግዲህ ጉዳዩ አይነኬ ይመስላል፣ ግን ደግሞ በጣም ብዙ ትዳርን ያናጋ የብዙ ባለትዳሮች ጥያቄ ነውና ብዙ ጊዜ ለሰው የማይነገር ሁለቱ ጥንዶችም ደግሞ እንደው ደፍረው የማይነጋገሩበት ከጭቅጭቅ ውጪ ሌላ መፍትሄ የሌለው የሚመስል በህይወታችን ውስጥ ትልቅ ተራራ የሚመስል ፈተና ነውና የብዙዎች ችግር ይሆናል ብዬ አስባለሁ። እንደው ጉዳዩ እንዴት ይታያል የሚለውን
በጥልቀት እንግዲህ ወደ በኋላ ላይ ከርሶ የምናየው ይሆናል። ጥያቄውን እንዴት አዩት ቀሲስ? መልካም እንግዲህ በሰው ልጅ ህይወት ውስጥ ከሚፈጠሩ የጤና እክሎች መካከል እንደ ጤና እክል ነው የምንቆጥረው። በህክምናው ዓለም ያለን ሰዎች የጤና እክል ተብሎ የሚያዝበት እድል አለው። አሁን ምናልባት እየተወያየን ያለነው ከብዙ ነገር አንፃር ስለሚሆን የተወሰኑ ነገሮችን ማሳየት ይፈልጋል ብዬ አስባለሁ። እንግዲህ ሰዎች ስለሆን ሰውነታችን ደግሞ በምናየው በምንሰማው ባለን የህይወት እንቅስቃሴ ልክ በሚገጥመን ነገር ላይ ይወሰናል። የምንሰማው፣ የምናየው፣ የምንበላው፣ የምንጠጣው ወደ ህይወታችን ይመጣ ጠቃሚም ጎጅም ነገር ቀጥሎ ያለውን የህይወታችን እንቅስቃሴ ይወስነዋል፣ ይገድበዋል ወይም ያስቀጥለዋልና አንዱ በትዳር ውስጥ በጥንዶች መካከል ይፈጠራል ተብሎ ከሚጠበቅ በህይወት አጋጣሚ ውስጥ ይኖራል ብለን ከምንጠብቀው ነገር አንዱ ይሄ ወንድማችን የጠየቀው ወይም ያቀረበው ጥያቄ ነው። እንግዲህ ጥያቄውን ትንሽ ዘርዘር አድርጎ ማየት ይፈልጋል። ከባህል አንፃር፣ ከአስተዳደጋችን አንፃር፣ ከየአካባቢያችን ከያደግንበት ማህበረሰብ ባህልና ሴት አንፃር ብዙ ጊዜ አይደፈርም፣ እንደዚህ አይነት ጉዳይ አይነገርም። እርስ በራሳችንም አናወራውም፣ ለቅርቦቻችንም አንነጋገረውም። ከዛ አንፃር ጉዳዩ አሳሳቢ ወደ መሆን ይመጣል። እኛም ሀገር ዓለም ላይ ብዙ ጥናቶች አሉ፣ ግን እኛም ሀገር የተጠኑ ጥናቶች አሉ። ሪሳይድ ስተዲ የሚባል በሴቶች ህይወት ላይ ብቻ ጥናት የሚያጠና አንድ ድርጅት አለና እሱ በየአመቱ እነዚህን ጥናቶች ስራዬ ብሎ እያጠና ያወጣል። ስራዬ ብሎ የሴት እናቶቻችን እህቶቻችን ህይወት ምን ይመስላል የሚለውን እያጠና ያወጣልና እኛም ሀገር ይሄ ጥናት አለ። በጋብቻ ህይወት ውስጥ ያሉ እህቶቻችንና እናቶቻችን ምንድነው እየገጠማቸው ያሉት ከጋብቻ በኋላ ከሚፈጠሩ ጉዳዮች አንዱ ስለሆነ ይነሳልና ትንሽ ጉዳዩን ዘርዘር አድርጎ ማየት ያስፈልጋል። በቅድሚያ ችግሩን ማመን ችግር ነው ብሎ በራሱ መፍትሄ ፍለጋ መውጣት ትልቅ መድኃኒት ነው። ጉዳዩ ጉዳይ ሆኖ ህመም መሆኑን ችግር መሆኑን አምኖበት መፍትሄ ፍለጋ መውጣት የራስን ውሳኔ ከመወሰን እስኪ ደግሞ ከኔ የተሻለ እውቀት ከኔ የተሻለ ሐሳብ ያላቸው ሰዎች ደግሞም ብሎም በሃይማኖት አይን በቤተክርስቲያን መንገድ እንዴት ይታያል ብሎም ደግሞ መምጣት ትልቅ ነገር ነውና በዛ መንገድ መምጣቱ በጣም ጠቃሚ ነው ብዬ አስባለሁ። እንግዲህ ዓለም ላይ በእንደዚህ አይነት መንገድ የሚጠቁ ሰዎች አሉ። ይህችታችን የመጀመሪያዋ ወይ የመጨረሻዋ ብቸኛዋ አይደለችም፣ መሃል ላይ ያለች ናት። ከጀመሩም ከሚጨርሱም ወደ ኋላ ከሚቀሩም ትውልዶች መካከል ያለች ናት። ገና የመጀመሪያዋ ሰው አይደለችም ወይ የመጨረሻዋ ሰው አይደለችምና መሃል ላይ ያለች ናት። በዚህ ጉዳይ ውስጥ በዓለም ላይ በአመት ወደ 140 ሚሊዮን ህፃናት ይወለዳሉ። 100 ሚሊዮን አዳዲስ እናቶች በዚህ ይጠቃሉ። 100 ሚሊዮን አዳዲስ እናቶች በዚህ ችግር ይጠቃሉ። ይሄ ችግር የሚመጣው ብዙ ጊዜ ከወሊድ በኋላ ነው። ጠያቂያችንም እንዳቀረበው ከአንድ ልጅ መውለድ በኋላ ነው የመጣው እና ይሄ የችግሩን አማናዊነት ወይም ችግሩ መቼ ነው እየተፈጠረ ያለው የሚለውን ነገር በደንብ ያሳየናል፣ ገልጾ ያመጣና በዓለም ላይ 140 ህፃናት ይወለዳሉ በአንድ አመት ውስጥ 100 ሚሊዮን እናቶች በዚህ ችግር ይጠቃሉ። ይህን በእድሜ ከፋፍለን ብናየው ከ18 ዓመት እስከ 44 ዓመት እድሜ ያሉ ሴቶች ይጠቃሉ በዚህ በብዛት እና በአንድ አመት ውስጥም እነዚህ ሰዎች ሪከቨር አድርገው ይወጣሉ ከዚህ ችግራቸው። በአንድ አመት ውስጥ አንድ አመት ከወለዱ በኋላ በአንድ አመት ውስጥ ከዚህ ችግር ይወጣሉ። ይህን ችግር የሚያመጣው ብዙ ምክንያት ይኖራል፣ ወደ ኋላ እንመጣበታለን። ግን ችግሩ የጋራ መሆኑን የእሷ ችግር ብቻ አለመሆኑን ግን ጠያቂያችን ማወቅ አለበት፣ መረዳት አለበት። እሷ ጋር ብቻ የተፈጠረ ብቸኛዋ ሰው አለመሆኗ መታመን አለበት ተብሎ ይታመናል። እንግዲህ ይሄ ችግር እስከ 80% የሚጠጉ እናቶች ቀደም እንዳልኩት በመጀመሪያው ዓመት ይወጣሉ ከዚህ ችግር ራሳቸውን ሪከቨር አድርገው ወደ መደበኛ ህይወታቸው የዛሬ ዓመት የዛሬ 2 ዓመት ወደ ነበሩበት ህይወት ይመጣሉ። ይሄ ጥናቶች የሚያሳዩን ህይወት ነው። ጥናት የማያሳየን የማንደርስበት በህክምናም በንስሐ አባትም በጎረቤትም በዘመድም የማይታይ የማይዳሰስ ደግሞ ብዙ አለ ማለት ነው። እንግዲህ ይሄ ጥናት ስለሆነ ሳምፕል ነው የሚወሰደው። ሳምፕል ተወስዶ የተገኘው ፋይንዲንግ ይሄን ያመለክታል። እንግዲህ ይሄን ችግር ምን ያመጣል ነው ዋናው ምስጢርና መፍትሄ የሚገኝለት። ችግሩ ከየት ነው የሚቀዳው? ከምንድን ነው የሚመጣው? ለምንስ መጣ? እነዚህ ነገሮች ደግሞ
ለየት አድርጎ ማየት ይፈልጋል። እንግዲህ የመጀመሪያው ጠያቂ ወንድማችን ሲያቀርብ የጤና ችግር ከሆነ ብዬ ሕክምና ወስጃት ታክማለች፣ ነገር ግን የጤና እክል የለም የሚል ነገር ተነስቷል። እንግዲህ ሴቶች እህቶቻችን ከወለዱ በኋላ ይመጣሉ ብለን የምንጠብቃቸው በሕክምና ውስጥ የሚገኙ ኤክስፔክትድ የሆኑ ሐሳቦች አሉ ወይም ችግሮች አሉ። አንዱ እንግዲህ ይመጣል ብለን የምናስበው ሆርሞናል ወይም ደግሞ የንጥረ ነገሮች መዛባት ይፈጠራልና አንዱ ይሄ ታይሮይድ የምንለው ሆርሞን ወይም ቅመም ከተዛባ አንዱ ከሚያመጣው ነገር ይሄ ነው። ሰውን ደስታ ያሳጣዋል፣ ሰላም ያሳጣዋል፣ ጥሩ ነገር እንዲሰማው ጥሩ ነገር እንዲያስብ አያደርገውም፣ ከማንም ጋራ ጥሩ ግንኙነት እንዲኖር አያደርገውም። ይሄ በመደበኛው ህይወታችን ላይ በዕለት ተዕለት ህይወታችን ላይ የሚያመጣው ጫና ነው። አንዳንዶቹን ወደ ዲፕሬሽን ድብርት ወደምንለው ሁሉ ያሳድግባቸዋል። አንዱ ከሚያመጣው ነገር አንዱ ከወሊድ በኋላ የንጥረ ነገሮች በእናቶቻችን ሰውነት ውስጥ በእህቶቻችን ሰውነት ውስጥ ያለው የሆርሞን ንጥረ ነገር መዛባት ይከሰታል። ያንን በትክክለኛ ሐኪም መታከም ይፈልጋል ማለት ነው። አንድ ቦታ ተሄዶ አንድን ነገር ማረጋገጥ አይቻልም። አሁን ባለው ዓለም አንድ ቦታ ተሄዶ ይሄ ነው በቃ ችግሩ እዚህ ቦታ ላይ ነው፣ ስለዚህ ከዚህ በኋላ በቃ መፍትሄ የለውም ወይም ደግሞ ችግር ብቻ ነው ተብሎ ሊቆም አይችልም። ይረጋገጣል። 2-3 ራሱ ሕክምናው በራሱ ችግሩን 2-3 ሜትድ እንዲኖረው አድርጎ ነው የሚያስቀምጠው። ከአንዱ ወደ አንዱ እንዲሸጋገር አድርጎ ማረጋገጫ ያስቀምጥለታልና ወንድማችን ሕክምናው በቃ ብሎ የሚተወው መሆን የለበትም። የሚቀጥሉ ነገሮች አሉ ብዬ አስባለሁ። በእኔ እምነት የሚቀጥሉ ያልተደረሰባቸው ያልተነኩ የሕክምና ሐሳቦች አሉ ብዬ አስባለሁ። የተደረጉት ምርመራዎች ስላላወቅናቸው አሁን እንደዛ ነው እንደዚህ ነው ማለት ላይቻል ይችላል፣ ግን መቀጠል አለበት። ከዛ በኋላ መታየት ያለባቸው ሌሎች ነገሮች አሉ ብዬ አስባለሁ። እንግዲህ ቀጥሎ የሚመጣው ከወሊድ ጋራ በተገናኘ ሰውነት ስትራክቸሩን ጠብቆ አይኖርም፣ ቅርጹን አይይዝም። መደበኛ በጉርምስና ዘመን ያለ ሰውነት በጉልምስና ይመጣል፣ በጉልምስና ያለ በእርጅና ይመጣል። ስለዚህ ያ ሰውነት ስትራክቸሩን ይለቃልና አቅም ማጣት ይመጣል፣ ድካም ይመጣል፣ የሰውነት መስነፍ፣ የጡንቻ መላላት ይገጥማል። እነዚህ ነገሮች ደግሞ የሚያመጡት የስነ ልቦና ጉዳት ደግሞ አለ። እነዚህ ነገሮች ሲመጡ ይዘውት የሚመጡት ደግሞ የስነ ልቦና ጫና አለ። አንዱ ችግር ከወሊድ በኋላ የሚፈጠር የሰውነት መላላት፣ የሰውነት የጡንቻ መላላት አንዱ ለዚህ ችግር ምክንያት ሆኖ ይጠቀሳል ወይም ምክንያት ሆኖ ይነሳል። ሌሎችም ይኖራሉ። እንግዲህ በራስ አለመደሰት ይመጣል። ከዚህ ጋር አብሮ እንቅልፍ ማጣት፣ በጣም ይሄ የሚጨነቅ ሰው አለ። ምን ሊፈጠር ይችላል፣ እንዲህ ባደርግ ምን ሊሆን ይችላል እያለ በጣም ረፍት የሚያጣ ሰው አለና እህታችንም ምናልባት ረፍት የሚያሳጣት የግል ጉዳይ፣ የቤተሰብ ጉዳይ፣ የሀገር ጉዳይ፣ አሁን በሀገር የምንሰማው ብዙ ግርግር አለ፣ ብዙ ነገር አለ። ምናልባት ሰምቶ የማይችል ሰው አለ፣ ነፍሱ የምትጨነቅበት ሰው አለ እና እህታችን ምናልባት እንደዛ አይነት አንዷ ሰው ልትሆን ትችላለችና ያ ጭንቀት የሚያመጣው የሥራ ጫና ያመጣዋል፣ ጭንቀት ያመጣዋል። ወርኪንግ ላይፍ ባላንስ የሚባለው የሥራና የቤተሰብ ህይወት ባላንስ አለመሆን፣ ከሥራ ሮጦ ወደ ቤት፣ ከቤት ሮጦ ወደ ሥራ፣ ለራስ ጊዜ አለመስጠት፣ ራስን አለመጠበቅ፣ እነዚህ ነገሮች እንደዚህ ያሉ ድካሞችን ዝለቶችን ያመጣሉ። እነዚህ እንግዲህ ምንጮች ናቸው። ቀጥሎ እነዚህ ምንጮች ምንድነው መፍትሄያቸው ነው? ወንድማችንም ጥያቄው ያ ነው። ወደ መፍትሄው ከመሄዳችን በፊት ዶክተር ምናልባት ችግሩን እንዴት ነው ማወቅ የሚችለው? ምናልባት ጥያቄውን የሚያነሳው ወንድማችን ስለሆነ ይታወቃል። ያው እኛም በትዳሩ ዓለም ስላለን ከወሊድ በኋላ የሚመጣውን ለውጥ ቀሲስ እርሶ እንዳሉት አንዳንድ ለውጦች ይኖራሉ። ግን ደግሞ በትዳር ውስጥ እንዲህ አይነት ፈተና ሆኖ ሲቀርቡን ጉዳዮች የትዳር አጋር እንዴት ነው ያንን መረዳት ያለበት? ምናልባት የችግሩ ባለቤት ችግሯን ብቻ ስለምታሰላሰል ከዛም ጋር ተያይዞ ይሄ የወሊድ መቆጣጠሪያ መድኃኒትም ደግሞ ራሱን የቻለ በእናት ላይ የሚያመጣው ለውጥ የባህሪ ለውጥ አለ፣ የጤና ቀውስ አለ፣ በጣም በርካታ ዘርፈ ብዙ ችግሮች ያመጣልና ከዛ ጋር ተያይዞ ግን በዋናነት እሱ እንደ መፍትሄው ላይ አንድ ላይ እንሄዳለን ብዬ ነው ሊረዳው የሚገባ ትዳሩን ለመታደግ ከሷ ካለባት ችግር አንፃር ሊረዳትና ሊረዳት የሚገባው እንዴት ነው? መልካም። አንዱ እንግዲህ በጣም መፍትሄ ተብሎ ከሚነገሩ ነገሮች አንዱም ይሄ ነው። ሁለቱም ለነገሩ እኩል ግንዛቤ አይኖራቸው። አንዱ ፈላጊ ነው ወይም አንዱ ጠያቂ ነው፣ አንዱ አቅራቢ ነው።
ስለዚህ ያ ከመሆኑ የተነሳ ሰጪና ተቀባይ በመሆን ውስጥ ያለ ጉዳይ ሲሆን እኩል መረዳት አይመጣም። ይሄ እዚህ ውስጥ እንግዲህ የቤተክርስቲያን ትምህርት ይመጣል። መረዳዳት የሚባለው የቤተክርስቲያን ትምህርት እዚህ ውስጥ ነው የሚመጣውና መቀባበል፣ እርስ በራስ መገነዛዘብ የሚባለውን ነገር የሚያመጣው እዚህ ውስጥ ነው። እህታችን ለተጠየቀችው ጥያቄ ጥሩ ምላሽ ወይም ደግሞ ጤናማ ምላሽ የለም። ያ ጤናማ ምላሽ አለመኖሩ ወንድማችንን ቅር ወደ ማሰኘት እየመጣ ነው ከጥያቄው አግባብ እንደምንረዳው። ይሄን ግን በሌላ መንገድ መረዳት ያስፈልጋል። ለምን? ሚስቱ አካሉ ናት። ስለዚህ ቀኝ እጁ ቢሰንፍ ግራ እጁ እንጀራ አልቆርስም አልጎርስም ውሃ ሊዝም አይልም። ቀኝ እጁ የሚሰራውን ሙሉ ባይሰራ ግራ እጁ ሊሰራ የሚገባውን ስራ ይሰራል። ማድረግ የሚችለውን ያክል ያደርጋል ማለት ነው። ስለዚህ እህታችን አሁን እሱ ለሚፈልገው ጥያቄ እሱ ላቀረባቸው ሐሳቦች ዝግጁ አይደለችም። ሰውነቷም ስነ ልቦኗም ዝግጁ አይደለም በዛ አግባብ። ከዛ አንፃር ምን ማድረግ አለባት እህታችን? ይሄ ወንድማችን ምን ማድረግ አለበት? የእህታችንን ሐሳብ መረዳት መቻል አለበት። ጉዳዩን ከዚህ ከሩካቤ ሐሳብ ላይ ማንሳት መቻል ይፈልጋል። ምን ሆና ነው? ጠልታይ ነው? ሌላ ሰው ወዳ ነው? እንዲህ ነው እንዲያ ነው ከሚሉ ሐሳቦች መውጣትና መራቅ ወይም ደግሞ ጉዳዩን አንስቶ ወደ ሌላ መደበኛ ህይወት ላይ ማዞር ይፈልጋል። የመጀመሪያው ስራ ይሄ። በጣም ጥሩ። ይሄ ጉዳይ የሱ ብቻ ችግር መስሎ ነው እየተሰማው ያለው። የሷን ችግር ማለት ምክንያቱም እሱ ተከልካይ ነው። ማና የሷን ችግር ለምን ከለከለች? ታማ ሊሆን ይችላል። ስትራክቸራሊ ተፈጥሯችን በራሱ ይዞት የሚመጣ ጉዳት አለ። እኔ ሳይንስ ውስጥ ጠልቄ ላለመግባት ነው እንጂ እና ከፕሮግራሙ አውድ ላለመራቅ አስቤ እንጂ ብዙ ጉዳዮች አሉት እዚህ ውስጥ። ተፈጥሮ በራሱ ሰውነታችን የተሰራበት የተቀመጠበት ህዋሳቶቻችን የተቀመጡበት አካባቢው በራሱ የማይፈቅድበት ጊዜ አለ፣ የሚፈቅድበት ሁኔታ አለ። ስለዚህ ይሄንን መረዳት መቻል አለበት። ጉዳዩን አሁን የሱን ማጣት መከልከል ጉርለት ሳይሆን ማሰብ ያለበት ምን ሆናብኝ ይሆን? ምን ገጥሟት ይሆን? ለዛ ይሄኛው ጊዜያዊ ችግር ነው። መደበኛው ችግር እሷን እየገጠማት ያለው ችግር ነው። እሷን እየገጠማት ያለው ችግር መደበኛ ችግር ሊሆን ይችላል። ለምሳሌ በህክምናው ዓለም ይሄ ትልልቆቹ ህመሞች የምንላቸው ክሮኒክ ኢልነስ የምንላቸው እስከ ህይወት መጨረሻ ድረስ የሚቀጥሉ ህመሞች አሉ። እንደ ስኳር አይነት ችግሮች ከመጡ በቃ ሰው ደስታ ያጣል። ጤናማ ኑሮ ይኖር የነበረ ሰው ስኳር አለብህ ከተባለ ቶታሊ የህይወት መስተጋብሩ ይናጋል። ያን የሚያመጣው ስኳሩ አይደለም። በቃ ያ የሰማው ስነ ልቦናዊ ጉዳቱ ወዲያው የህይወት ባላንሱን ያዛባል። እቺ ልጅ የእውነትስ እንደዚህ አይነት የጤና ችግር ኖሯባት ደብቀውስ ቢሆን እሱ መከልከሉ ነው ያስከፋው። እህታችን ደግሞ የጤና እክል ገጥሟት ሊሆን ይችላል። መሰረታዊ ቅድም እንዳልነው በባህላችንም ማናወራው ደፍረን ማንናገረው ህዋሳቶቿ ታመው ቢሆኑስ ለእንደዚህ አይነት ነገር ዝግጁ ያልሆነችው ለሱ ከማውራት ምን ብዬ አስረዳዋለሁ? እንዴት አወራዋለሁ? እንዲህ ተብሎ ሲወራል እንዴ የሚል ይሄ ያደግንበት የመጣንበት ባህልና ሴት የሚይዘን ነገር አለና ምን ብዬ አወራዋለሁ በሚል ዘግታስ ቢሆን እህታችን ያለችው። ከዛ አንፃር መረዳት መቻል አለበት። እሱ ሊያውቀው ሊረዳው የሚገባ ጉዳይ አለ ብለን እናምናለን። ስለዚህ ጉዳዩን ከሩካቤ ስጋ ወደ ሌላ ጉዳይ ማዞር አለበት ያልነው ለዛ። ለምን የእህታችንን ችግር ማዳመጥ ይፈልጋል። አንዳንድ ጊዜ ግን ቀሲስ ምናልባት ይሄ እንግዲህ በጣም ከባዱ የትዳር ትልቁ ክፍልም ስለሆነ እንግዲህ እኔም ደፈር ብዬ ምናልባት ካነጋገርም እንዳልወጣ ብዬ ነው ተመልካቾችን በዛ መንገድ ይረዱኛል ብዬ ነው። አንዳንዴ ወንዶች ይሄን ነገር የመቋቋም አቅማቸው በራሱ በጣም ደካማ ይሆናል። የሷን ችግር ከማየት የሷን ችግር ከመረዳት ወደ መፍትሄው እንዴት እንሂድ እስኪ ለንሳ አባትና ማከር በሳቸው በኩል የሚፈታ ነገር ካለ እስኪ ወደ ህክምና እንሂድ ከማለት ይልቅ አንቺ ማን ስለሆንሽ ሌላ ጀምረሻል እንዴ ሌላ ወንድ ለምደሻል እንዴ የሚሉ ተጨማሪ ቁስለትን የሚፈጥሩ ንግግሮች ደግሞ እንግዲህ አንዳንድ የትዳር አጋሮች ላይ ያርፍና ጉዳዩ ከግንኙነት ባለፈ ሙሉ ቤቱን ያናጋውና ቤተሰብ እስከ መበተን ድረስ ይደርሳልና ምናልባት ይሄ የወንድ ምንድነው በቤተ ክርስቲያናችን አስተምሮ እንግዲህ የሴት ወንዱ እንደፈለገ ቃሉን ያስተካክሉ መምህር። አዎ አለ እንግዲህ ብዙ እንትን ለማለት ጥያቄውን ለማንሳት እንዲመቸኝ በሴት አካል ላይ ነው አይደለ ወንድ ስልጣን ያለው ቅዱስ ጳውሎስ እንደነገረ እሱን ቃል ነው የፈለኩት። ቅዱስ ጳውሎስ ሴት በገዛ ስጋዋ ላይ ስልጣን የላትም። እግዚአብሔር ይስጥልኝ። እንግዲህ መጽሐፍም እንደሚለው ሴት በገዛ
አካሏ ላይ ስልጣን የላትም ስልጣን የባሏ ነው ባልም ደግሞ እንደዛ ይሄኛው በራሱ የቤተክርስቲያኑ አስተምህሮ ተቀባይነት የሚኖረው ምን አይነት ትዳር ላይ ሲኖር እንዲህ አይነት ችግሮች ሲኖሩስ አሁን ይሄንን አምላካዊ ቃል የቅዱሳኑን የመጽሐፍ ቅዱስን አስተምህሮ እውን አድርጎ ለመኖር በትዳር ውስጥ ያንን ነገር ፕራክቲካሊ ለመኖር እንዴት ነው የመረዳዳቱን ነገር የምናመጣው? ምክንያቱም ጉዳዩ መቼም በጸበል ጸዲቅ ሰዓታችን እንደው እንደ ምክር ተደርጎ ለተመልካቾች ቢደርሳቸው ብለን ነው እንጂ በጣም በሰፊው መታየት ያለበት ጉዳይ እንደሆነ ይሰማኛል። ምክንያቱም የብዙ ሰዎች ትዳር የተፈተነበት የፈረሰበትም ስለሆነ ግን ደግሞ እንዴት ይረዳዱ እንደው ይሄንን ነገር ምናልባት ከመቆሳሰል ባለፈ በጉልበትም ደግሞ አንዳንድ ጊዜ እንግዲህ በጉልበትም የሚኬድበት መንገድ ይኖራልና ያስ እስከምን ድረስ ያዛልቃል? ትዳሩን እንዴት ይጠብቀዋል? እንግዲህ ይሄ ወደ ኋላ ነው የሚመልሰው። በነገራችን ላይ ግንኙነቶቻችን እንዴት ነው የምንገናኘው? እጮኝነታችን ትዳራችን እንዴት ነው የሚመሰረተው? እዛ ጋር ነው የሚመጣው ብዙ ነገር። ለምንድን ነው ይሄን የሚያመጣው? እኔ አካሌ ናት ብዬ ያገባኋትን ሴት እንዴት እጄ አይኔን ያፍጠፋዋል አይደል? ሚስቴ አይኔ ናታ። እኔ እጆኜ ላገለግላት እሷ ደግሞ አይን ሆና ልትመራኝ ነው ልታሳየኝ ነው በእሷ አይንነት ላይ በእኔ እጅነት ልትይዝ ነው። እጄ አይኔን ካጠፋው ብርሃን ይጠፋ ማለት ነው። ያኔ መንገድ መሳት ይመጣል፣ አቅጣጫ መሳት ይመጣል። እና ትዳሮቻችን ግንኙነቶቻችን ላይ ነው የሚመሰረቱት። ግንኙነቶቻችን ደግሞ ጤናማ መሆን አለባቸው፣ ሰውነት ያላቸው የሰው ኤሌመንት። ይሄ ጌታችንም የነገረን ቤተክርስቲያንም ያስተማረችን ከወላጆቻችንም የወረስናቸው የሰው ኤሌመንት አለ። ሩሩህ መሆን ትዳሬ የኔ ነው። ወላጆች ያላገቡ ምን ነኝ ያገባኋት እኔ ነኝ የወደድኳት። ከልጆቼ በፊት ማውቃት እሷን ነው። ልጅን ያገኘሁት በኋላ ነው። ይሄ በኋላ የሚመጣ ነው። በቤተክርስቲያንና በክርስቶስ መካከል ያለ ጥምረት እኮ ነው ትዳር። ስለዚህ በቤተክርስቲያንና በክርስቶስ መካከል ሌላ አካል የለም። ክርስቶስ ለቤተክርስቲያን ጌታዋም አምላኳም ራሷም መሰረቷም። ስለዚህ ባልም ለሚስቱ እንደዛ ነው። ያ ከሆነ እየደረሰባት ያለው እየገጠማት ያለው እያነሳችው ያለ ነገር በሙሉ መታሰብ አለበት። አመመኝ ስትል የኔ አካል ነው የሚታመምኩ እንደዛ የማሰብ እንትኑ ሊኖረው ይገባል ነው። ምንም ጥያቄ የለው። ይሄ መምጣት አለበት። ለዛ ነው እንደዛ ይረዳሉ ቀሲስ ብለው ያስባሉ። የማይረዳ ብዙ ሰው አለ በአሁን ሰዓት። በተለይ ለምንድን ነው ይሄንን ያነሳሁት? ግንኙነቶቻችን ላይ ነው የሚወሰን ያልኩት። ለምንድን ነው ስንገናኝ ምን ተባብለን ነው የምንገናኘው? እጮኝነት ሲጀመር ጓደኝነት ሲጀመር ወደ ትዳር ስንመጣ ከጮኝነት አድጎ እኮ ትዳር ደረሰን። በዛ ውስጥ የኔ የሰውነት ኤሌመንት ፐርፎርማንስ ይታያል። ይሄ ሰው ቤተክርስቲያን ጠረን ነበረው ሳገባው ዛሬ ይጣፋ። ይሄ ሰው ትናንትና የአገልግሎት ትጋት ነበረው ዛሬ ለምን ደከመ? ዛሬ ካባውንም መስቀሉንም ጥሎ ቤት የሚውል ሰው ሆኗል። ለምን? የሷም ህመምኗ በኔ የሚመጣ መከራ ሊያጋጥማት ይችላል። በሷ የሚመጣ መከራ ሊያጋጥመኝ ይችላል። ይሄንን መረዳት ግዴታ ነው። ትዳር ውስጥ የኔ የሚባል ቦርደር የለም። ትዳር ዝም ብሎ የታጠረ የሆነ ግዛት አይደለም። ምንኖረው ማህበረሰብ ውስጥ ነው። ለዛ እኮ ነው ወንጌል ብርሃናችሁ በሰው ሁሉ ፊት ያብራ ብሎ የነገረን። ቤተክርስቲያንም ድራኩላ ስትሸኘን በዓለም ሁሉ ምስክር እንድንሆን እኛን አይተው እግዚአብሔር እንዲያመሰግኑ የእግዚአብሔር ሥራ በእኛ እንዲገለጥ ከዛ አንፃር መረዳት ግዴታ ነው። በዓለሙም ህይወት በዓለሙም ታማ ብተኛ ምን ያመጣል? ወዴትም አይኬድም እኮ አይደለ? በቃ አለቀ ተዘጋ። አመመኝ ካለች አመማት። ስለዚህ ከመታመሟ በፊት መንከባከብ ግዴታ ነው ማለት። መጠበቅ፣ ማገዝ፣ መርዳት ግዴታ ይሆናል ማለት። ስለዚህ አንረዳም። ማንረዳ ብዙ ሰዎች አለን በዚህ ዓለም ላይ። እማንረዳው የራሳችንን ፍላጎት ስለምናስቀድም የራሳችንን ስሜት ብቻ ስለምናዳምጥ። ይሄ ወንድማችንም እኮ የራሱ ስሜት እያዳመጠ ስለመጣ ነው። እኔ ሞከርኩኝ በህክምናው ግን ከበደኝ፣ መጨረሻው ያሳስበኛል፣ ወዴት እንደሚሄድ አላውቅም ያለን የሱን ስሜት ነው። ግን ትዳር ውስጥ ያን ሰው ስሜት አይኖር። ይሄንን ችግር ግን በዋናነት የሚያባብሰው ነገር አለ ቤት ውስጥ ቀሲስ። ምናልባት ኢኮኖሚካሊ ያለው ነገር፣ የቤተሰብ ጣልቃ ገብነት፣ የማህበረሰቡ አባባሎች ምናልባት እዚህ ግንኙነት ላይ ሩካቤው ላይ የሚያመጡት ተጽዕኖ ይኖር ይሆን? በደንብ አለ። በደንብ ኢትዮጵያውያን ስንኖር ብቻችንን አይደለም የምንኖረው፣ ከማህበረሰብ ጋር ነው የምንኖረው። ከጎረቤት፣ ከዘመድ፣ ከአዝማድ፣ ከጓደኛ፣ ከብዙ አካል ጋር ነው የምንኖረውና ቤታችን ክፍት ነው። እናወራዋለን። ሄደን ሚስቶች ሰብሰብ ብለው ለሥራ ባልደረቦቻቸው ያወራሉ። ቡና ሰዓት ላይ ያው ደንቡ አይደለ ደግሞ ቡና ሲፈላ እውነት ነው። ወጣ ተብሎ ሻይ ቡና ሲባል የሥራ ባልደረቦች ተመራርጠው አንድ ሁለት ሆነው እኔ ትዳሬ ላይ ደስተኛ አይደለሁም፣
እኔ እንደዚህ እየገጠመኝ ነው ተባብለው ለሁሉ ባይወራ ለአንድ ሰው ለሁለት ሰው ይተነፈሳል። ወንዶችም እንደዛው ወንዶችም መጠጥ ቤትም ሲገናኙ ኳስ ሜዳም ሲገናኙ ይነሳል። በቁም ነገርም በቀልድም ወደ ወላጅም ቤት ሲኬድ በተመሳሳይ ይሄ በሰማን ቁጥር የሰበሰብነው መረጃ እኛ ውስጥ መጋጨት ይመጣል። ልዩነት ሲያመጣ ያን ልዩነት ይዘን የምንመጣው ወደ ቤት ነው። መሽቶ የምንገባው እዛ ቤት ነው። አንዱ ችግር ይሄ ነው። ባለትዳሮቹ ብቻቸውን ይገናኛሉ። ፓርላማችን አልጋችን ነው። እዛ ላይ ስንገናኝ ጸብ ይመጣል። አንድ ሁለተኛ የሌሎች ጉዳዮች ሁሉ መነሻ ርዕስ ሊሆን ይችላል። ፋይናንሻል ኢንሴኩሪቲ ልንሆን እንችላለን። ጆብ ሴኩሪቲ፣ የስራ ማጣት፣ የስራ ማግኘት፣ ከስራ መቀነስ፣ ከስራ መቀጠል ሊያሳስበን ይችላል። ሌላ ፕላን ያደረግናቸው ነገሮች አለመሳካት፣ ብዙ ቅድም እንዳልኩት ከብዙ ነገር ጋር ስለሆነ የምንነካካው በህይወታችን ውስጥ እነዛ ነገሮች ሰብስበው ይዘውብን ይመጡት ብዙ በርደኖች አሉ። አንድ ጉዳይ ብቻ አይደለም። ሰው ስለታመመ ብቻ አይመጣም። ሰው እኮ ታሞ ይድናል። አንዳንዱ ቅድም እንዳልነው ላይፍ ሎንግ ሊሆን ይችላል። በቃ በህይወቱ ቋሚ ሊሆን ይችላል። ግን ቋሚም ሆኖ ሰው ከዛ ህይወት አይገለልም። እድሜው እስከፈቀደ ድረስ ሰውነቱ እስከሰራ ድረስ ከዛ ህይወት የማይገለል አለ። በጣም ክሪቲካል ሲሆን ህመሙ አደጋ ሲያመጣ ምናምን ነው። እንግዲህ ሳይንሱ የራሱ ብያኔ ስላለው ማለት ነው። አሁን ሳይንሱን ስለሆነ እያወራን ያለ ነው። ነገር ግን ይህች እህታችን ለገጠማት ችግር ይሄ ወንድማችን መረዳት መቻል አለበት። ከዚህ ጉዳይ ላይ እጁን ማንሳት አለበት። ሰው የወደደውን ማቀፍ አለበት። ያቀፈውን መሳም አለበት። የወደደውን ሰው አብሮት እንዲተኛ ፍላጎቱን እንዲያሟላ ፍቃዱን እንዲፈጽም ሃይማኖትም ይፈቅዳል፣ ይህ ዓለሙም ይፈቅዳል። ስለዚህ ያን ማድረግ የማይችልበት ሁኔታ ካለ ይሄ ሰው ማሰብ አለበት። ታማ ብተኛ ይሄ አይቻልም አይደለ? በቃ ያካል ድካም ነው፣ ህመም ነው። የአይምሮ ህመም ቢመጣ አይቻልም አይደል? ከአቅም በላይ ነው። ስለዚህ እነዚህን የማይቻሉ ሴናሪዎችን ማሰብና ይሄን ጉዳይ ከማንሳት በፊት የሷን ችግር መፍታት ይቀድማል። ስለዚህ ይሄን ጉዳይ አሳድሮ ጉዳዩን አውሎ አክርሞ መጀመሪያ የሷን ችግር ማዳመጥና ማየት የመጀመሪያው ስራ መሆን አለበት ብዬ አስባለሁ። ለምን ይሄ ነው ቀጣዩ። ለማነጋገር ፊት ማየት አለብን እኮ አይደለ? ከፍትፍቱ ፊቱ ይባላል አይደለ? ደግሶ ማብላት ብቻ ጥቅም የለው። ደግሞ ሰጪው እንደው ሲያስተናግድ ፊቱ ፈካ ካላለ ተኮሳትሮ ተገላምጦ የሚሰጥ ከሆነ ቁጭ አድርገነው ልንወጣ እንችላለን አይደል? እህታችንም ያኛውን ጉዳይ ከማቅረቧ በፊት ከዚህ ሰው ጋር ለማውራት ፈቃደኛ ናት፣ ዝግጁ ናት፣ ደስተኛ ስሜት ይታይባታል። ለማውራትስ እንደው ግልጽነት ለማቅረብ ሐሳቡን ኢንቫይሮንመንቱ ይፈቅዳል። ያ ነገር ሁሉ መታየት አለበት። የት ነው የምናወራው ሁሉ መታሰብ አለበት አብሮና አንዱ ከዚህ ጉዳይ ላይ እጅን ማንሳት ወይም እጅን መሰብሰብ ያስፈልጋል። እንግዲህ ሁለተኛው መረዳት የሚባለው ነው። መረዳት ለምሳሌ ልጅ አለ፣ ልጅ ታሳድጋለች እህታችን፣ የልጅ እናት ናት። አባት እንደ እናት አይሆንም። ስለዚህ ልጅ እያሳደገች ነው፣ ታጠባለች። ይብዛም ይነስም እንግዲህ ላለፉት 2 ዓመታት እያጠባች ነው የመጣችው። ስለዚህ በእናትነት ውስጥ የሚገኘውን ነገር ለልጇ መስጠት አለባት። እንቅልፍ መቆራረጥ ይመጣል፣ ልጁ ይረብሻል፣ ያለቅሳል፣ ይታመማል፣ ቀን መባከን አለው። ስለዚህ ያ ሁሉ ጫና እናት ላይ ነው ያለው። ምን ሰርተን ብናመጣ ገንዘብ እናቶቻችን ከሌላችሁ ቤት ባዶ ነው፣ ጨለማ ነው የሚሆነው። ምን ሀብት ቢሞላ እናቶቻችን ገብተው ቤትን ቤት ካላስመሰሉት ውበቱ ይደበዛል። ያ እህታችን ውስጥ ያለውን ነገር መረዳት ያስፈልጋል። ማገዝ። የምትደክመው የኔ ልብስ በማጠብ ነው፣ የምታሳድገው የኔ ልጅ በማሳደግ ነው፣ ድካሟ የኔ ልጅ በማሳደግ ነው። መልኬን ያሳየችኝ ልጄን ያየሁት በሷ ነው። ስለዚህ ለሷ ማሰብ ያለብኛል። ቅድም እንዳልኩት እጄ ሊሰንፍ ይችላል እንጂ ይሰራል። ስለዚህ እሷ አልጋ ብታነጥፍ ቤት ላጸዳላት ይገባኛል፣ ሱቅ ልላላክ ይገባኛል፣ ልጁን ሊይዝ ይገባኛል። ስለዚህ እነዚህ ጥቃቅን አገልግሎቶች አሁን የተነሳው ችግር ላይ የራሳቸው የሆነ የመፍትሄ አካል ይሆናሉ ማለት ነው። በደንብ ለምሳሌ ወደ መፍትሄው ብዙ ሰው ብዙ አባወራ ገብቶ ሪሞት ይዞ ይቀመጣል ተብሎ ይታማል። እሱ ደግሞ ያናድዳል። ብዙ ሰው እንደዛ ነው። ሪሞት ይዞ ገብቶ ቁጭ ብሎ በቃ ሶፋ ላይ ቢጃማውን ቀይሮ ሪሞት ይዞ ይቀመጣል እንጂ ቤቱን አያግዝም፣ ልጆቹን አያይም፣ ምን በላችሁ ምን አጠናችሁ አያይም። ሰው እናት ወይ ሚስት ደግሞ ጓዳ መከራዋን ትበላለች ከስራ መጣ። ይሄንን ማገዝ ያስፈልጋል። መረዳዳት የሚባለው እዚህ ውስጥ ነው የሚመጣው። እንግዲህ አሁን ያለንበት ፕሮግራም ጸበል ጻድቅ ስለሆነ ከሃይማኖት አውድም ማየት ይፈልጋል። ትዳር መስቀል። ስለዚህ መስቀል ደግሞ የራሱ የሆነ ህመም አለው። ዝም ብሎ የሚኖርበት ህይወት አይደለም። ያገባ ነው ለድህነት ነው፣ ለመጽደቅ ነው። አባ ወደ ቆብ የሄዱት ለመጽደቅ ነው፣ ጻድቅ ለመባል ቅዱስ ለመባል ተጋድሎን ፈጽሞ በእግዚአብሔር ቀኝ ለመቆም ነው። እኛም የምንጋባው
በጋብቻ ውስጥ ያለውን ተጋድሎ ፈጽመን ለክብር ለመብቃት ያንን መረዳት ይጠይቃል። ትዳር ዝም ብሎ የሁለት ሰዎች አንድነት ፍላጎትን ማሟላት እንደው ልጅ እየወለዱ ይሄ ብዙ ተባዙ ያለውን አምላካዊ ቃል ብቻ እየፈጸሙ ሀብት እያካበቱ መኖር አይደለም የትዳር ዓላማ። ለድህነት መሆን አለበት። እኔ በሚስቴ መዳን መቻል አለብኝ፣ ሚስቴ በእኔ መዳን መቻል አለበት። የሚያምን የማያምንን ማዳን አለበት፣ የማያምን በሚያምን መትረፍ መቻል አለበት። ስለዚህ መስቀል መሆኑን መረዳትና እነዚህ ወንድሞቻችን መዳን መቻል አለባቸው። እንግዲህ ትዳር በጣም ሰፊ ኮንሰፕት ስለሆነ ሰፊ አውድ ስለሆነ ይሄንን መስቀል ሊኖሩት በሚገባ ልክ ሊያደርጉት በሚገባ ልክ ማድረግ አለባቸው ብዬ አስባለሁ። እንግዲህ ቅዱስ ዮሐንስ አፈወርቅ ነው መስቀልነቱን የነገርና መስቀልን ተሸከመው ልትሄደው በሚገባው አግባብ ነው መሄድ። መስቀል እንደምናውቀው ቤተክርስቲያናችን ጠላትን ድል የምንነሳበት ነው። ክፉን ወጣትነት፣ በጎልማሳነት ውስጥ ያለውን ክፉ ምኞት፣ በሰውነታችን ውስጥ የሚመላለሰውን በደልና ኃጢአት የምናስታግስበት ነው ትዳር። ራሳችን የምንሰበስብበት ካላስፈላጊ ውሎና ምሽት ካላስፈላጊ የህይወት አቅጣጫ የምንሰበሰብበትና በእግዚአብሔር ፊት የምንከብርበት ነው። ስለዚህ ለዛ ህይወት ራሳችንን ዝግጁ ማድረግ አለብን። እንጀራ ጋግሮ መብላት ከባድ ነው፣ ታጥቦ መብላት ግን ቀላል። መጋገር ስራ አለው ከጀርባ አይደለ? ታጥቦ መብላት ግን መታጠብ ብቻ ነው ስራ፣ ሌላ አድካሚ ነገር የለውም። ስለዚህ ትዳር እንዲሁ ሰዎች ተጋብተን ወልደን ስንድር ስንኩል ማየት ቀላል ነው። በዛ ህይወት ውስጥ አልፎ ግን ልጅን ማስተማር፣ ልጅን ማሳደግ፣ ልጅን መውለድ፣ ብዙ ነገሮች ማድረግ ድካም አለው፣ ህመም አለውና ያንን መረዳት ይፈልጋል ብዬ አስባለሁ። ሌላው እንግዲህ ሁለተኛው መፍትሄ የፍቅር መገለጫ የሆኑ ሀሳቦችን ማንሳት ያስፈልጋል። ይህችታችን ከገባችበት ጊዜያዊ ችግር እስክትወጣ ድረስ ድሮ በጓደኝነት ዘመናቸው የሚወዱት ቦታ ሄዱ ከነበረ የሚወዱት ሀሳብ ካለ ያንን በጎ የሆነውን ነገር ማድረግ በጎ ልማዶቻቸው ላይ መዋል ማደር አለባቸው። እሷን የሚያድን እሷን የሚፈውስ በጎ ስሜት እንዲሰማት የሚያደርግ አይምሯን የሚያነቃቃ ልቦኗን የሚያርም የሚያስተካክል ወደ ሰውነቷ ወደ ሴትነቷ ሊያመጣት የሚችል ነገር ካለ ወደዛ እንድትመጣ ማገዝ አለበት። የወንድማችን ዝም ብሎ ፍላጎትን ለምሳሌ ብዙ የቤት ስራ አለ። ሱቅ ሄደን ፍላጎታችንን ብቻ ለማለት ስንት ትላለህ ነው የምንለው እኮ አይደል? ሻጭም ዋጋ ይነግረናል። መደራደር ካለብን እንደራደራለን። ልብሱን መውደዳችንና መክፈል መቻላችን የኛ ሆኖ ግን ደግሞ በዛ በኩል ያለው ሰው ፈቃድ አለው መሸጥም አለመሸጥም። ስለዚህ መቀነስ አለመቀነስ ስላለ ይሄ ሰው የሱን ፍላጎት ብቻ ሳይሆን የእህታችን ከፍቷት ሊሆን ይችላል። ጥሩ ስሜት እንዲሰማት ማዝናናት ሊፈልግ ትችላለች። ስለዚህ ልጃቸውን ቤት ላለ ሰው እንግዲህ ቤት የሚውል ሰው ካለ የሚይዝ ሰው ካለ ለዛ ሰጣው። እነሱ ደግሞ ቁጭ ብለው የሚወያዩበት ደስ የሚል ጊዜ የሚያሳልፉበት ነገር ጊዜ መሰጣጣት። ይሄ በጣም ከባድ ነው ትዳር ውስጥ። ብዙ ሰው ገንዘብ ሰርቶ ማምጣቱን እንጂ ቤት ያለውን ሰው ይረሳል። ብር ካመጣው ቤቱን ከሞላው ጥሩ ኑሮ ካኖርኩ በቃ ምን ያስፈልጋል የሚል ሰው አለ። አንድ ላቂቅ ያኖርኩሽ እኮ ከዚህ በላይ ምን ልሆንልሽ የሚሉ ማለት ነው። እውነት ነው። ይሄ ግን ኪሳራ ነው። ከብሩ በላይ እሷ ታስፈልጋለች። እሷ ላይ ምንም አይነት ስራ ሳይሰሩ ቤትን ማሟላት በራሱ ባዶነት። እኔ በቃ ሳያት የምጠግብ ከሆነ በቃ አይቻት ነው። እኔ ገብቶሻል። መንገድ ላይ አብሬያት ወክ ማድረግ እፈልጋለሁ። እኔ ዛሬ ስንት ዓመት አብሬያት ወክ ሳደርግ የነበርኩ ሰውዬ አሁንም አብሬያት ወክ ማድረግ እፈልጋለሁ። ስለዚህ ያንን ማምጣት ያስፈልጋል። ያንን ትናፍቃለች እሷ። ካንተ ጋር ማኪያቶ መጠጣው መቼ ነው? መቼ ነው ቲያትር የምትጋብዘኝ ልትችላለች። እንዲህ ያሉ ነገሮች ሊነሱ ስለሚችሉ ጊዜ መስጠት። አሁን ብዙ ሰው ሲወልድ ትኩረት ወደ ልጁ ስለሚሆን ባልም ሚስትም ወደዛ ስለምናደላ እንዘነጋጋለን። ሳይታወቀን እኮ አንዳንዴ ከውጭ እንኳን ስንገባ እኔ ምናልባት አሁን እኔ በራሴ ቤት ስገባ ባለቤቴ ልጅ አቅፎ ባገኘው ቀድሜ የምስመው የማቅፈው ልጄን ነው። ስለዚህ በራሱ የሚያመጣው ተጽዕኖ አለ ማለት ነው። ጫናለው አለመፈለግን ሊያመጣ ይችላል። ብዙ ነገሮችን ሊያመጣ ይችላልና ያንን አስቦ ጥሩ ጊዜ መስጠት ይፈልጋል። ሌላው እንግዲህ የማይቀረው ላይፍ አድቫይዘር በቃ ኮንሰልታንት የህይወታችን መሪ አማካሪ በነፍስ በስጋ ላይ ተሾሞ ንስሐ አባት ዋናው ሐኪም እሱ ከክርስቶስ ጋር የሚያገናኝ ይህንን ዓለም ጥለን ስንሄድ እንኳን በላይኛው ዓለምና በላይኛው መንግስት ባለስልጣን የሆነው ንስሐ አባት። ስለዚህ ንስሐ አባትን አቅሎና ወስኖ ማየት ሳይሆን ያለውን ነገር ከፍቶ ማውራት ያስፈልጋል። ለአንድ ሰው ለሐኪም ራቁቱን ገላውን ዘርግቶ ጠረጴዛ ላይ ለሰርጀሪ እንደሚተኛው ሰዎችም ለንስሐ አባታችን በዛ ልክ መጋለጥ መቻል አለበት። ቦርደር አያስፈልገው። መንገር የሚገባንን ህይወታችን ማወቅ አለበት ንስሐ አባት። እኔ ላግዝ የምችለው ሲነግሩኝ ነው። ካልነገሩኝ እኔ መላካዊ ጸባይ የለኝም አላውቀው። ስለዚህ ሲነግሩኝ ግን በገንዘብ ላግዝ እችላለሁ፣ በምክር ላግዝ እችላለሁ፣
በጊዜ ላግዝ እችላለሁ፣ በጉልበት ላግዝ እችላለሁ። ለምን የጠየቁኝን ያክል ባላሟላ በአቅሜ ግን የምችለው ነገር እና አባቶቻችንን ማሳተፍ እዚህ ህይወት ውስጥ የበፊት ንስሐ አባቶች በጣም ጠቢባን ናቸው እና ወላጆቻችን በጣም ይሳሱላቸዋል። ለምን ለሚፈልጉት ጊዜያዊም ሆነ ቋሚ ችግር መፍትሄ ይሰጣቸዋል። ዩኒቨርሲቲ ያለ ሰው ፔፐር ሲሰራ ጥናት ወረቀት ሲሰራ አማካሪ አለው። አብዛኛው ሰው የሰራው የጥናት ወረቀት ወደ ተግባር አልመጣም፣ እስካሁን ተሰርቶ ዝም ብሎ አዋራ ጠጥቷል። የኛ አባቶች መክረውን ነግረውን ተግብረን የተጎዳንበት የለም። ስለዚህ እነዚህ አማካሪዎቻችን አማናዊ ናቸው፣ እውነተኛ አማካሪዎች ናቸው። ከእግዚአብሔር የሚያስታርቁ ለስጋዊም ሆነ ለነፍስ ችግራችን መፍትሄ የሚሰጡ ናቸው። ስለዚህ ወደ እነዚህ አባቶች መምጣት ብቻውን ፈውስ አይመጣም። ግልጽ መሆን፣ አለማፈር፣ የሚታፈርበት አይደለም። አንድ ሰው ሐኪም ቤት ሄዶ ገላውን ገልጦ እኮ ሁሉን ነገሩን ያሳያል። በቃ ሐኪሙ ባዘዘው ልክ ነው የሚሆነው። ይዙሩ፣ እንዲሆኑ፣ እንዲነሱ፣ እንዲቀመጡ ሲል እሺ ልጅ እያሉ ያንን ችግራቸውን መፍትሄ ለማግኘት ይሆናሉ። ንስሐ አባት ጋርም ሲመጣ መከፈት ያለበት የተዘጋ በር በሙሉ ተከፍቶ አባታችን እንዲህ ችግር ገጥሞናል፣ እንዲህ ያለ ፈተና መጥቶብናል፣ እንዲህ ያሉ ነገሮች አሉ መባል አለበት። ለምን አንዳንዴ ይሄ ችግር ፈተና ጭምር ሊሆን ይችላል፣ ፈተና ጭምር ሊኖር ይችላል። ዝም ብለን ስጋዊውን ብቻ ሐሳብ ያለመፈለግ የመጠላት የመገፋት የምናምን ጉዳይ ብቻ አይደለም። ወንድማችን በዛም መንገድ ማየት አለበት። ቤቱን የሚነቀንቅ በር ለማስከፈት የሚታገል መናፍስትስ አለመኖሩን በምን እርግጠኛ መሆን ይቻላል? ያ እንዳይሆን ከሀበ ነፍስ ጋር መመካከር፣ በዛ ውስጥ መንፈሳዊ እድገት ይመጣል። በጸሎት መበርታት፣ የጋራ ጸሎት ይኖራል፣ የጋራ ቀኖና ይኖራል። በጋራ ባልና ሚስት እስከሆኑ ድረስ ወደ ምስጢረ ክርስቲያን ሱታፊ አምላክ ድረስ ይመጣሉ። ያ ሲሆን በሩ እየጠበበ ሲመጣ ፈተናው እያለፈ እነዛ መከራና ችግሮች እየተወገዱ ይመጣሉ። እነዚህ ነገሮች መታሰብ መቻል አለባቸው። እንዲሁ ስጋዊውና ወቅታዊ ችግር ብቻ አጣሁ ተከለከልኩ ብቻ መፍትሄ አይሆንም ብዬ አስባለሁ። ሌላው እንግዲህ እዚህ ውስጥ መታሰብ ያለበት የመጠቃቀም ብቻ ሳይሆን መጠበቅም ትዳር ውስጥ የሚጠበቅ ነው። እርስ በራሳችን መጠቃቀም ሊኖርብን ይችላል። ግን አንዳችን በደከምን ጊዜ፣ አንዳችን ጊዜያዊና ዘላቂ ችግር በገጠመን ጊዜ መጠበቅ ያስፈልጋል፣ መንከባከብ ያስፈልጋል። አዎ ወቅታዊ ነው አብዛኛው ነገር። አንዳንዴ በህይወታችን ሰዎች ስለሆን አካላዊ ጉዳት ይገጥማል፣ ስነ ልቦናዊ ጉዳት ይገጥማል። ያንን ጉዳት ሰዎች የባሰ እንዳይጎዱበት መጠንቀቅ ያስፈልጋል። እህታችንም አደራ አለባት እኮ እህታችንም አደራ አለባት። ለምን ይሄ ወንድማችን ወጦ ወደ ሌላ ቦታ ቢሄድ ተበደልኩ ይመጣልና ያን በደል እንዳይመጣ ሰዎች ለጥፋታችን ጥቅስ እንዳናረገው፣ በር እንዳናረገው፣ እድል እንዳናረገው ቤትን መጠበቅ፣ ቤትን መስራት የእናቶቻችን የእህቶቻችን ጥበብም ስላለ ቤቷን መጠበቅ አለባት። ባሏን ባል ሆኖ ከሷ ጋር እንዲቆይ ማድረግ አለባት። አንዳንዴ የምንሰማቸው ታሪኮች አሉ። ባሌ ሳይሆን ወንድሜ ነው ወደ መባል ይቀየራል። ነገር ዓለሞቹ ይዞራሉና ያ እንዳይመጣ የባልነት ጸጋው እንዳይጠፋ፣ ለሌላ ጥፋት እንዳይዳረግ እሷ መሰብሰብና ማየት ያለባትን ነገር አይታ በግልጽ ማውራት መቻል አለባት። ችግሩን ለሱ ብቻ ሰጠን እሱ እንዲያርግ ሳይሆን እሷም መውሰድ ያለባት የቤት ስራዎች አሉ። በግልጽ ማውራት አለባት። ስጋዊም ህመም ይሁን ስነ ልቦናዊም ጉዳት ይሁን ማህበረሰባዊም ወይም አካባቢው ችግርም ይሁን የቤተሰብም ጉዳይ ይሁን በየትኛው መንገድ ችግሩ ይምጣ መወያየት መመካከር ግዴታ ነው እና ያ መታሰብ መቻል አለበት። እጅግ በጣም አድርገን እናመሰግናለን ቀሲስ። እኔም አመሰግናለሁ። ጉዳዩ ያው ብዙ ቀደም ሲል እንዳልኩት በሰፊው መታየት መዳሰስ ያለበት ጉዳይ ነው። የጸበል ጸዲቅ ሰዓታችን ደግሞ ውሱን ስለሆነች በዚያ በቃን። ምናልባት ፕሮግራሙ ከተላለፈ በኋላ ተመልካች ጋር ከደረሰ በኋላ ተጨማሪ የሚያነሷቸው ጥያቄዎች ካሉ በድጋሚ የምንገናኝ ይሆናል። ስለነበረን ጊዜ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። እንግዲህ ከዝግጅታችን ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። የሰንበት ሙያ መርሃ ግብራችን በዚህ ተጠናቋል። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሳምንት በሌላ ጥያቄና እንዲሁ በሌላ ተጋባዥ እንግዳ የምንገናኝ ነው የሚሆነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ማርኮኛልና ክብርሽ ላንቺ ልገዛ